ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገሆ ቴሌቪዥን ተመልካቾቻችን እንደምናላችሁ ከሀገር ውስጥ እንዲሁም ከባህር ማዶ ይመራረጥናቸው ዜናዎቻችንን ይዘንላችሁ ቀርበናል። ዜናውን ወደ እናንተ ያደረስኩን ያክሊል ሄሮታ አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና ስናልፍ የትምህርት ሚኒስተር ፕሮፌሰር ብርሃኑ ነጋ በከምባታ ዞን ሽንሽቶ አጠቃላይ ከፍተኛ ሁለተኛ ደረጃ ትምህርት ቤት ተገኝተው የ6ኛ ክፍል ማጠቃለያ ፈተና መርሃ ግብር አስጀምረዋል። በመርሃ ግብሩ ማስጀመሪያ ላይ የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አንተነህ ፍቃዱ ጨምሮ ሌሎች የሥራ ኃላፊዎች ተገኝተዋል። ፕሮፌሰር ብርሃኑ ነጋ በዚህ ወቅት ከስርቆትና ከማጭበርበር በጸዳ መልኩ ጠንክራችሁ ፈተናችሁን ስሩ በማለት ለተማሪዎች መልእክት አስተላልፈዋል። ተማሪዎች በራሳቸው የመተማመን አቅማቸውን በማሳደግ ተወዳዳሪ ዜጋ ሆነው በሀገሪቱ እድገት ላይ አሻራቸውን ማሳረፍ እንዲችሉ ሚኒስተሩ አብራርተዋል። በተጨማሪም ሚኒስተሩ በሽንሽቶ ከተማ በብራይት ቪዥን ቅድመ አንደኛ ደረጃ ትምህርት ቤት ለህፃናት እየተሰጠ ያለውን ትምህርት ምልከታ አድርገዋል። አቶ አንተነህ ፍቃዱ በበኩላቸው በክልሉ ለመጀመሪያ ጊዜ በሚሰጠው የ6ኛ ክፍል ክልላዊ ፈተና 98107 ተማሪዎች ፈተናውን እንደሚወስዱ ተናግረዋል። በሀገር አቀፍ ደረጃ የትምህርት ፖሊሲ ለውጥ መደረጉን ተከትሎ የምዘና ስርዓት በመቀየሩ የተማሪዎችን ክህሎት በማሳደግ ረገድ ጉልህ አስተዋጽኦ እንደሚኖረው አብራርተዋል። በግጭት ምክንያት ከደቡብ ሱዳን ተፈናቅለው በጋምቤላ ክልል በኩል ወደ ኢትዮጵያ በሚገቡ ስደተኞች ምክንያት የወረርሽኝ ተጋላጭነት ሊጨምር እንደሚችል የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ገልጿል። ለኢትዮጵያ አዋሳኝ በሆኑና በተለይም ከፍተኛ የሆነ ህዝብ እንቅስቃሴዎች ባለበት የጎረቤት ሀገራት ድንበሮች ላይ ተላላፊ በሽታዎች ወደ ኢትዮጵያ እንዳይገቡ ለመከላከልና ለመቆጣጠር ከሀገሪቱ ጋር በጋራ በመሆን እየተሰራ መሆኑን ኢንስቲትዩቱ አስታውቋል። በተለይም ኢትዮጵያ ከምትዋሰንበት ሀገራት መካከል ከደቡብ ሱዳን፣ ኬንያ፣ ሶማሊያ አካባቢ ባሉ ድንበሮች ላይ ከፍተኛ የሆነ የህዝብ እንቅስቃሴ እንደሚደረግ የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይ ኃይሌ ተናግረዋል። ለአብነትም ከደቡብ ሱዳን በግጭት ምክንያት ተፈናቅለውና ለተለያዩ በማህበራዊ ጉዳዮች ላይ በጋምቤላ ክልል ወደ ኢትዮጵያ በሚገቡ ስደተኞች መኖራቸውን ገልጸው በዚህ አካባቢ የወረርሽኝ ተጋላጭነት እንደሚኖርም ተናግረዋል። በመሆኑም ተቋሙ ከጤና ሚኒስቴር ጋር በመተባበር በደቡብ ሱዳን በኩል የተጓዦችና የድንበር ጤና ቡድን በመላክ እየሰራ መሆኑን ገልጸዋል። በመሆኑም ተቋሙ ከጤና ሚኒስቴር ጋር በመተባበር በደቡብ ሱዳን በኩል የተጓዦችና የድንበር ጤና ቡድን በመላክ እየሰራ መሆኑንም ገልጸዋል። በ3 ወሩ የሚደረጉ የምክክር መድረኮች መኖራቸውን የገለጹት ዋና ዳይሬክተሩ ከጎረቤት ሀገራት በተጨማሪ የኢጋድ ሀገራት የሚሳተፍበት መሆኑን አንስተዋል። የተጋላጭነት መጠን ከፍ በሚልበት ጊዜና ከጎረቤት ሀገራት ተላላፊ የሆኑ በሽታዎችና ወረርሽኞች በሚከሰቱበት ወቅት የህብረተሰብ ጤና አደጋዎች ዝግጁነትና የምላሽ እቅድ ቀድሞ እንደሚዘጋጅም ገልጸዋል። ህብረተሰቡን በማስተማርና ከማንቃት በዘለለ አንደኛው ክትባት የመስጠት ስራ ስለመኖሩም ዋና ዳይሬክተሩ ገልጸዋል። በአሁኑ ጊዜ በጋምቤላ ክልል ማታር ከ35000 እስከ 85000 ሰዎች ተፈናቅለው እንደሚገኙ የተነገረ ሲሆን ምርመራ ከሚደረግላቸው ተፈናቃዮች መካከል 40% የወባ በሽታ ተጠቂ መሆናቸውን የሐኪሞች ቡድን አስታውቋል። ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ ተለዋዋጭና ኢተጋማች በሆነው የዓለም ነባራዊ ሁኔታ የኢትዮጵያ ብሔራዊ ጥቅም ለማስጠበቅ ዘርፈ ብዙና የተደራጁ የዲፕሎማሲ ስራዎች ማጠናከር እንደሚገባ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀድራ አበራ ገለጹ። አቤኔዘር ወርቁ ዝርዝር አለው። ተለዋዋጭና ኢተገማች በሆነው የዓለም ነባራዊ ሁኔታ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ዘርፈ ብዙና የተደራጁ ዲፕሎማሲያዊ ስራዎች ማጠናከር እንደሚገባ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀድራ አበራ ገለጹ። የውጭ ጉዳይ ሚኒስቴርና የውጭ ጉዳይ ኢንስቲትዩት ከህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ጋር በመተባበር ለወዳጅ ቡድኖችና ፐብሊክ ዲፕሎማሲ አባላት ያዘጋጀው ስልጠና ተጀምሯል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀድራ አበራ በዚህ ወቅት እንዳሉት ኢትዮጵያ በሀገር በቀል ኢኮኖሚ ሪፎርም ሀገራዊ ልማትና ብልጽግናን እውን ለማድረግ የኢኮኖሚ ዲፕሎማሲ ወሳኝ መሆኑን ገልጸዋል። በዚህም የውጭ ንግድና ኢንቨስትመንትን ለመሳብ አጋርነትን ለማጠናከር ገጽታን ለመገንባት የዜጎችን ጥቅም ለማስከበርና የሀገራችንን ብሔራዊ ጥቅም ለማስከበር ሁሉም አካላት በጋራ መረባረብ አለባቸው ብለዋል። ተለዋጭና ኢተገማች በሆነው የዓለም ነባራዊ ሁኔታ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ዘርፈ ብዙና የተደራጁ ዲፕሎማሲያዊ ስራዎች ማጠናከር እንደሚገባም ተናግረዋል። ለዚህ ደግሞ የዓለም ፖለቲካዊ ማህበራዊና ኢኮኖሚ ስርዓት የሚጠይቀውን የውጭ ግንኙነት ስልት መንደፍና የውጭ ግንኙነት
ስልት መንደፍና መከተል የዓለም አስቸኳይ ሁኔታዎችን በጥንቃቄ በማየት ባስተውሎት መራመድ እንደሚገባም ገልጸዋል። ኢትዮጵያ በሀገሪቱ በፓን አፍሪካኒዝም መንፈስ ሰላምና መረጋጋት እንዲሰፍን የመሪነት ሚናዋን እየተወጣች መሆኑን ገልጸው የሀገራችንን ብሔራዊ ጥቅም የሚያስከብሩ ስትራቴጂያዊ አጋሮችን የማብዛት ስራዎችን አጠናክረው መቀጠል እንደሚገባ ገልጸዋል። ኢትዮጵያ በባለብዙ ወገን ዲፕሎማሲያዊ ግንኙነት ብሔራዊ ጥቅሟን ማስጠበቅ የሚያስችሉ የነቃ ተሳትፎ ማድረግ እንደሚገባ ገልጸው በመርህ ላይ የተመሰረተ ዓለም አቀፋዊና ቀጠናዊ አጋርነትን ማሳደግ ወሳኝ መሆኑን አሳስበዋል። ኢትዮጵያ የሰው ዘር መገኛ፣ የጥንታዊ ስልጣኔ ባለቤት፣ የአፍሪካ የነጻነት ተምሳሌት እንዲሁም የብዝሃ ብሔር መገኛ መሆኗ በፐብሊክ ዲፕሎማሲ ስራችን መግለጽና ገጽታዋ መገንባት ይጠበቅብናል ብለዋል። ለዚህ ደግሞ መንግስት ከሚሰራው የውጭ ግንኙነት ስራ ባሻገር በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያን ሚናቸው ሊወጡ እንደሚገባም ተናግረዋል። ከውጪ የኢራን እስላማዊ ቤታዊ ዘብ ዋና አዛዥ ጀነራል ሁሴን ሰላሚ በሌሊት የእስራኤል ጥቃት መገደላቸውን አረጋገጠ። የእስራኤል አየር ኃይል ማምሻውን በኢራን ኢላማዎች ላይ 5 ዙር ጥቃት አካሂዷል ሲል ታይምስ ኦፍ እስራኤል ዘግቧል። የኢራን መንፈሳዊ መሪ ለእስራኤል ጥቃት በተመለከተ በሰጡት ምላሽ እስራኤል የመኖሪያ አካባቢዎች በመመታታቸው ከመቼውም ጊዜ በላይ የክፋት ባህሪዋን አሳይታለች ብለዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እንዳሉት በወታደራዊ ዘመቻው አስፈላጊ እስከሆነ ድረስ ይቀጥላል ሲሉም ተደምጠዋል። ኢራን በጥቃቱ ላይ የአሜሪካ እጅ አለበት ብትልም አሜሪካ ግን ክሱን ውድቅ አድርጋለች። እስራኤል ከባድ ነው የተባለውን የአየር ላይ ጥቃት ማድረሷን አልጀዚራ ዘግቧል። ጥቃቱ በኢራን ወታደራዊና የኒኩለር ጣቢያዎች ላይ ያነጣጠረ መሆኑም ተገልጿል። በ6 ዋና ዋና ወታደራዊና የኒኩለር ቦታዎች ላይ ጥቃት የሰነዘረችው እስራኤል ተጨማሪ ጥቃት ልትሰነዝር ትችላለችም ተብሏል። በጥቃቱ የኢራን ሪቮሉሽነሪ ጋርድ ኃላፊ የሆኑት ሁሴን ሰላሚን ጨምሮ ሌሎች ከፍተኛ የጦር መሪዎችና ሳይንቲስቶች ተገድለዋል። የእስራኤል ጥቃትን ተከትሎ የአየር ክልሏን የዘጋችው ኢራን ከቀናት በፊት የእስራኤል ሚስጥራዊ ሰነዶች በእጇ እንደገቡ ስትገልጽ መቆየቷ ይታወሳል። ኢራን እስራኤል ከባድ ዋጋ ትከፍላለች የሚል ማስጠንቀቂያ ስትሰጥ፣ እስራኤል በበኩሏ ጥቃቱ ሊቀጥል እንደሚችል ማስጠንቅቃለች። በህንድ አውሮፕላን አደጋ በ11 መቀመጫ ላይ የተቀመጠ አንድ እንግሊዛዊ ተሳፋሪ መትረፉ ተገለጸ። በህንድ አህመዳባድ ከተማ አቅራቢያ ከ242 ሰዎች አሳፍሮ በመነሳት የመንገደኞች አውሮፕላን ላይ በደረሰው አደጋ እስካሁን በአውሮፕላኑ 11 መቀመጫ ላይ የተቀመጠ አንድ እንግሊዛዊ ተሳፋሪ መትረፍ መቻሉ ተነግሯል። ቁም ነገር ሽፈራው ዝርዝር አላት። የአህመዳባድ ፖሊስ ኮሚሽነር ጄኤስ ማሊክ ለመገናኛ ብዙሃን እንደተናገሩት ወደ ለንደን ሲንቀሳቀስና በተከሰከሰው የኤር ኢንዲያ ቦይንግ 787 የመንገደኞች አውሮፕላን ውስጥ በ11A መቀመጫ ላይ ተቀምጦ የነበረ አንድ እንግሊዛዊ በህይወት ተገኝቷል። በባለስልጣናት የተጋራው የበረራ መግለጫ እንደሚያስረዳው በዚያ መቀመጫ ላይ ያለው ተሳፋሪ የእንግሊዝ ዜግነት ያለው ሲሆን ሺሽዋሽ ኩመራምሽ በመባል የሚጠራ ግለሰብ ነው። ይህን ተከትሎም የህንድ መገናኛ ብዙሃን ስሙንና የመቀመጫ ቁጥሩን የሚያሳየውን ፓስፖርት ጋርተዋል። መገናኛ ብዙሃኑ ግለሰቡን በሆስፒታል ውስጥ እንዳናገሩት የገለጹ ሲሆን ከተነሳ ከ30 ሰከንድ በኋላ ከፍተኛ ድምጽ አሰማ። እናም አውሮፕላኑ ተከሰከሰ፣ ሁሉም ነገር በፍጥነት ሆነ ሲል መናገሩ ተዘግቧል። በአውሮፕላኑ ውስጥ ከነበሩ 242 ሰዎች መካከል 217ቱ ጎልማሶችና 11 ህጻናት እንደሚገኙበት የተገለጸ ሲሆን 230 መንገደኞችና 12 የበረራ ሰራተኞች መሆናቸውን ዘገባው አመላክቷል። ከነዚህም ውስጥ 169 የህንድ ዜግነት ያላቸው ሲሆን 53 የእንግሊዝ ዜግነት ያላቸው፣ 7 ፖርቹጋልና 1 የካናዳ ዜግነት ያላቸው ተሳፋሪዎች በአውሮፕላኑ ላይ ተሳፍረው እንደነበር አየር መንገዱ አስታውቋል። እስካሁን ድረስም የ204 ሰዎች አስክሬን መገኘቱን የሀገሪቱ ፖሊስ ያስታወቀ ሲሆን አደጋው አስከፊ በመሆኑ የተሳፋሪዎች በህይወት የመገኘት እድል አነስተኛ መሆኑን ተናግሯል። አደጋውን ተከትሎም የተለያዩ ሀገራት መሪዎች የሀዘን መግለጫ በማስተላለፍ ላይ የሚገኙ ሲሆን የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በኤክስ ገጻቸው ባሰፈሩት መልእክት በአህመዳባድ የደረሰ አደጋ አስደንግጦናልና አሳዝኖናል፣ ከቃላት በላይ ልብ የሚሰብር ነው ብለዋል። በዚህ አሳዛኝ ሰዓት ሐሳቤ ለተጎዱት ሁሉ ነው። የተጎዱትን ለመርዳት እየሰሩ ካሉ ሚኒስትሮችና ባለስልጣናት ጋር ተገናኝቻለሁ ሲሉም ገልጸዋል። የእንግሊዝ ጠቅላይ ሚኒስትር ኪር ስታርመር በበኩላቸው በኤክስ ገጻቸው ባሰፈሩት መልእክት በህንድ በአህመዳባድ ከተማ በደረሰ በርካታ የእንግሊዝ ዜጎችን አሳፍረው ወደ ለንደን ያቀናው አውሮፕላን በህንድ አህመዳባድ ተከስክሶ የታየበት ትዕይንት እጅግ አሳዛኝ ነው ብለዋል።
የብሪታንያ ንጉስ ቻርልስ በበኩላቸው እኔና ባለቤቴ ዛሬ ማለዳ በአህመዳባድ በተከሰከሰው አሰቃቂ ድርጊት በጣም ደንግጠናል ያሉ ሲሆን ልዩ ጸሎታችንንና ጥልቅ ሐዘናችንን በዚህ አሰቃቂ አደጋ ለተጎዱ ቤተሰቦች እና ወዳጆች ሁሉ ይድረስ ሲሉ መልእክታቸውን አስተላልፈዋል። በተጨማሪም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን፣ የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኒሲ፣ የአየርላንድ ጠቅላይ ሚኒስትር ሚካኤል ማርቲን፣ የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮን ደር ሌይን እንዲሁም የቫቲካንና የባንግላዴሽ መሪዎች የሐዘን መግለጫቸውን ካስተላለፉት ውስጥ ይገኙበታል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም